እጅግ በጣም የሚያሳዝን ቀብር ውስጥ ያየሁትን ነገር ላሳየ። ሁላችንም ነገ ሟቾች ነን። አሁን ይሄ ሰውዬ እያደረገ ያለው ነገር በጣም እንግዲህ ማንሰማው ጉድ የለም። ኧረ ኡስታዝ እንደዛ የሚል አልመሰለኝም። አላህ በእርግጥም ዝሙትን አይቃወምም። ኡስታዝ ችን ምላሽ ሰጥቷል። ዝሙትን ኢስላም ምን ያህል እንደሚጸየፈው አትስሩት አይደለም ኢስላም የሚለው አትቅረቡት ነው የሚለው። ዝሙት የሚሰራ ሰው ያገባ ባለ ትዳር ከሆነ ስለ ቁርአንዮች በትላንትናው ዕለት በጁማው ቀን ደግሞ አንዳንድ ኡስታዞቻችን ኩጥባ አድርገዋል። አሁን ላይ ቁርአኒዝም ተብለው ቁርአን ሐላል ያደረገውን ሐላል እናደርጋለን፣ ሐራም ያደረገውን ሐራም እናደርጋለን። ኡስታዝ ያሲን ኑር ምን ገጠመው? ሰላም አለይኩም ወራህመቱላህ። እንዴት ናችሁ? ሁሉ ሰላም ነው? አልহামዱሊላህ እኔ ጋር ሁሉ ሰላም ነው። ጁምአን እንዴት እንደምወደው ታውቃላችሁ። የዛሬ ጁምአ ደግሞ ልዩ ነበረ። በጣም ተወዳጅ ከሆነው ወንድማችን ኡስታዝ ያሲን ኑር ጋር ነበር ያዋልኩት። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከመከለ የተመለከታችሁት አነጋገር የተወደዱ የተማረጡ እንደሆነ እስላማዊ ቪዲዮ አሉ። እነሱም በጋራ እንመለከታለን። ከእናንተ የሚጠብቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነባር ቻናል ጋር ላይክ እያደረጋችሁ ሀሳብ አስተያየት ሲስጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አልፍላችሁ። ቀብር ውስጥ ያየሁት እጅግ የሚያስደነግጥ ወይም ደግሞ እጅግ የሚያሳዝን ነገር አለ ይለናል ወንድማችን። ምንድን ተመልክተው ነው? እጅግ በጣም የሚያሳዝን ቀብር ውስጥ ያየሁትን ነገር ላሳየ። ሁላችንም ነገ ሟቾች ነን። አሁን ይሄ ሰውዬ እያደረገ ያለው ነገር በጣም የሚያሳዝንና ነገር ግን መጀመሪያ ቪዲዮን ሳበራው ይህንን ነገር ላሳያችሁ ሳይሆን ይሄ ሁሉ የምትመለከቱት ጫካ ቀብር ነው። ምናልባትም የቤተሰቦቻችን አለበት ለማንቂያ ደውል ያህል የሰው ልጅ ከነቃ እንግዲህ እነዚህ የምታዩዋቸው ቀብር ነገ እኛም እንገባለን። ነገ እኛም ሁሉም ይረሳንና ስማችን እንኳን ተፈልጎ እንዳይገኝ ስማችን እንኳን ቤተሰብ መጥቶ ለመዘየር እስኪያዳግተው ድረስ ሁሉም ረስቶን እንደዚህ ዛፍ ሊበቅልብን ቅድም እንዳሳየኋችሁ ሰዎች ደግሞ ላያችን ላይ ሰው ሊሸና እንዲሁም ሲያሙል ልንሰማ እንችላለን። ስለዚህ ሁላችንም ለኛ ለራሳችን ያለ ነው ራሳችን ነን። ሁላችንም ስራ እየሰራነው ነው ተከትሎ የሚገባው እንዲሁም ደግሞ ቀብር ውስጥ የሚያጫውተን። ሰላም አለይኩም ወሰላም ወራህመቱላሂ ወበረካቱ። የወንድማችን ወሳኝ መልእክት አስተላልፎልናል። ብዙዎቻችን ምን ተገብረው ድርጊት ነው ይሄንን ማለት ነው። ሱብሃንአላህ ተመልከቱ። በዚህ ደረጃ መቃብር ላይ እየሸና ይገኛል እየተጸዳዳ። አሁን ላይ መቃብር ማቋረጫ ሆኗል፣ መንገድ ሆኗል። እንዲሁም ደግሞ መቃብር ውስጥ እየሄድን ያልተፈለጉት ብዙ ተግባራቶች እንሰራለን። እዛ ሞት እሰቡት ቤተሰቦቻችን ሁሉ ነገር ቀብር ሲጀም ቀብር ውስጥ ያ አላህ በቀብር ስናልፍ እኮ ራሱ ሊጨንቀን ይገባል። እሰቡት አይደለም አሁን ከልባችን ደንድኖ ብዙ ተግባራቶችን እየፈጸምን እንገኛለን። እና ይህን ድርጊት አላህን እንፍራ ለማለት እወዳለሁ። ሁላችንም ከእንደዚህ አይነት ድርጊት እንራቅ። አድርገነው ከሆነ አላህ ይማረን። ነገር ግን ከዚህ በኋላ እንደዚህ አይነት ተግባራቶችን አናድርግ የሚል መልእክት ነው። ስለዚህ ሁላችንም ደግሞ ቤታችን ነው ይሄ ሰማችሁ፣ ቤታችን ነው። የትኛው ቅጽበት እንደምንሞት አናውቅም። ሁላችንም ዝግጁ እንሁን የሚል መልእክት ነው በዋናነት ኢንሻአላህ። ጀማ እንግዲህ ከሰሞኑ በጣም መነጋገሪያ ከሆኑ አንጻር አንዱ ስለ ቁርአንዮች ነው። በነገራችን ላይ ስለ ቁርአንዮች በትላንትናው ዕለት በጁማው ቀን ደግሞ አንዳንድ ኡስታዞቻችን ኩጥባ አድርገዋል። አሁንም ኡስታዞች በዚህ ጉዳይ ላይ ምላሽ እየሰጡ እንዲሁም ደግሞ ብዥታውን ለማጥፋት እየሞከሩ ይገኛሉ። አሁንም ይሄ ነገር ተጠናክሮ ሊቀጥል ይገባል ብዬ አስባለሁ። ቁርአንያ የሚሉ አካላቶች ሐዲስን አንቀበልም የተለያዩ ተግባራቶችን ብዙ እያሉ ይገኛሉ። እንዲሁም ደግሞ ቁርአን ላይ ያለውን በራሳቸው መንገድ የሚፈስሩ ብዙ አካላቶችም አሉ። እነሱንም እንግዲህ እየተቃወሙ ይገኛሉ ኡስታዞቻችን። የተለያዩ ቪዲዮዎችንም ሰራላችሁ ነበረ። በትንሹ እንመልከት እስኪ እና ከእንደነዚህ አይነት ሰዎች መጠንቀቅ እንዳለብንም ኡስታዞች እያመላከቱ ይገኛሉ። አሁን ላይ ቁርአኒዝም ተብለው ቁርአን ሐላል ያደረገውን ሐላል እናደርጋለን፣ ሐራም ያደረገውን ሐራም እናደርጋለን፣ ከዛ ውጭ ያለውን አንቀበልም የሚሉ ብዙ ጭፍራዎች ብቅ ብቅ እያሉ አላህ ስብሓነሁ ወተዓላ ኒዕማ ብሎ የገለጸበት ነው። ምን ከተባለ ረሱል ዓለይሂ ሰላቱ ወሰላም ለዚህ ኡማ መላካቸው እኛ የነቢዩ ሰለላሁ ዐለይሂ ወሰለም ኡማ መሆናችን አላህ
የሚመጻደቅበት ትልቅ ውለታ ብሎ አላህ የገለጸ ነው። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አጢዑ ላህ አላህን ታዘዙ፣ ወአጢዑ ረሱል መልእክተኛውንም ታዘዙ፣ ወኡሉል አምሪ ሚንኩም ከእናንተ ከሙስሊሞች የሥልጣን ባልተቤቶችንም ታዘዙ አለ አላህ። አላህን የመውደድ ምልክት አላህ አንተን የመውደድ ምልክት ረሱልን ዓለይሂ ሰላቱ ወሰላም መከተል ነው፣ ሐዲሳቸውን መቀበል ነው። በዚህ ወር እንግዲህ የሚጾም ጾም አለ። አፍደሉ ሲያም ባዕድ ረመዳን ከረመዳን ቀጥሎ በጣም ተወዳጅ ጾም ሸህሩላህ ሙሐረም የአላህ ወር ተብሎ የሚጠራው ወደ አላህ ኢዳፋ የተደረገው የሙሐረም ወር ነው። አላህ ብሎ የሚቀጥለው ዓመት ከደረስን ሱምነል የውመ ታሲዕ ዘጠነኛውን እንጾማለን አሉ ረዋሁ ሙስሊም። ነቢዩ ግን አልደረሱም፣ ወደ አኼራ ሄዱ። እንግዲህ አላህ ይጠብቀን፣ በሰማነው የምንጠቀም ያድርገን። ከነዛ መካከል ደግሞ እንግዲህ እነ ኡስታዝ ከሊድ ክብሮንም ጭምር እየተቃወሟቸው ይገኛሉ። ምክንያቱም ከነሱ አንድ አካል ነው እየተባለ ይገኛል ማለት ነው። ኢንሻአላህ ሁላችንም ከእንደዚህ አይነት ተግባራቶች እንጠበቅ ለማለት እወዳለሁ። አንድ ቪዲዮ እንመልከት ከዚሁ ጋር ተያይዞ። ያጀማ እንግዲህ የማንሰማው ጉድ የለም። እንግዲህ አንዳንድ አካላቶች ሌሎች እምነት ተከታዮች ምንድን ይላሉ? ዝሙትን አላህ ይፈቅዳል፣ እንዲሁም ደግሞ የእናንተ ቁርአን ይፈቅዳል፣ አይቃወምም የሚል የተለያዩ መልእክቶች እያስተላለፉ ነው። በዚህ ጉዳይ ላይ ደግሞ ኡስታዝችን ምላሽ ሰጥቷል። በጋራ እንመልከት። እንደ ዝሙት አስቀያሚ ወንጀል የለም። ነገ የቂያማ ቀን ዝሙተኞችን አላህ ሲቀጣቸው እኔን ዝሙት ሲሰሩ ልብሳቸውን አውልቀው እኔን እንኳን አላፈሩኝምና ዛሬ 20 ሳታደርጉላቸው ጀሃነም ሲወርዷቸው። ኧረ ኡስታዝ እንደዛ የሚል አልመሰለኝም። አላህ በእርግጥም ዝሙትን አይቃወምም። የቁርአኑ አላህ ዝሙትን አይቃወምም። አንተ ይቃወማል ሲኦል ይከታል እያልክ ነው። የቁርአኑ አላህ ዝሙትን አይቃወምም። እንዴት አወክ ተብሎ ሲጠየቅ በሱረቱል አልኒሳ 4:2-4 ላይ ከሴቶች ለእናንተ የተዋውላችሁን 2 3 4 አግቡ፣ ከዚህ በላይ ዝሙት የለም። መርሐባ እንግዲህ እንደሰማችሁት ነው። የኔ ቪዲዮ የሆነ ቪዲዮን አግኝቶ ምንም ሐሳቡን እንግዲህ ሰምታችኋል። ዝሙትን ኢስላም ምን ያህል እንደሚጸየፈው አትስሩት አይደለም ኢስላም የሚለው አትቅረቡት ነው የሚለው። ዝሙት የሚሰራ ሰው ያገባ ባለ ትዳር ከሆነ ተወግሮ ነው የሚገደለው። ያላገባ ከሆነ ደግሞ 100 ጅራፍ ይገረፋል፣ ከአንድ ዓመት ከአገር ይባረራል። ኢስላም የኛ አላህ አልহামዱሊላህ አላህን በመያዛችን ልንኮራ ይገባል። አላህ ባይኖረን ኖሮ ምን ይጠን ነበር? የእናንተ አላህ ዝሙትን ፈቅዷል፣ ዝሙትን አይከለክልም ብሎ ይሄ ሰውዬ በእስላም ላይ ሲቀጥፍ ሰምታችሁታል። ምክንያቱም ያለበት ምክንያት ሱረት ኒሳ ምዕራፍ 4:2 ላይ አላህ ሱብሓነሁ ወተዓላ የተናገረው ፈኢን ኺፍቱም አላ ትቅሲቱ ፈንኪሁ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላስ ወሩባ እያለ አላህ ይናገራል። እንግዲህ 2 3 4 ብሎ ሰዎች ማግባት እንዳለብን የተፈቀደውን የጋብቻ መጠን አላህ ያስቀምጣል። ይሄን ብቻ ያስቀመጠና ከዛ በኋላ አንድ የሚለውን ግን አላነሳውም። ወይን ኺፍቱም አላ ተዕዲሉ ፈዋሂደተን አው ማ መለከት አይማኑኩም ይላል አላህ። ፍትሃዊ መሆን ካልቻላችሁ አንዷን ብቻ ወይም በእጃችሁ የመለከችዋን ወይም በእጃችሁ የተቆጣጠረችዋን በእናንተ ስር ያለችዋን ባሪያችሁን በሷ ላይ ብቻ ተቆጠቡ ነው እስልምና። አሁንም ማንንም ከማንም አይለይም። ማንም አካል ይሁን በየትኛውም ሌቭል ላይ ይሁን ዝሙት የሰራ ሰው ህጉ ይፈጸምበታል በሱ ላይ። ምኑ ነው እስቲ ይሄኛው 2 አግቡ 3 አግቡ ከዚህ የበለጠ ዝሙት አለ ወይ አለ? 2 ማግባት 3 ማግባት ዝሙት ከሆነ ነብዩ ሰለሞን 700 ሚስቶች ነበሩት፣ 300 ዕቁባቶች ነበሩት። ዕቁባቶች ማለት ቅምጦች ማለት ነው። ከአንድ በላይ ማን ነው የሚልከሰከሰው? እስቲ አንድ አለችኝ ብሎ ቤት አስቀምጦ ለሷ ታማኝ መሆን ሲያቅቶት የሚልከሰከሰው በየቦታው የሚርመጠመጠው ማን ነው? እኛ ሙስሊሞች እኮ ዝሙትን ስለምንፈራ እኮ ነው ከአንድ በላይ የምናገባው። የሴቶችን መብት ሴቶችን ስለምናከብር ስለምንወዳቸው፣ ነገ ዛሬ እኔ ዝሙት ምሰራባት ሴት ነገ የኔ እህት ላይ የኔ እናት ላይ የኔ ሚስት ላይ የኔ ልጅ ላይ ሊሰራ ይችላል የሚል እምነት ያለኝ ሰው ነኝ። 2 ማግባት ቢግ ዲል አይደለም፣ ነውርም አይደለም፣ ሼምም አይደለም። ከአንድ በላይ ማግባት አንድ አግቡ ብሎ ያዘዘው እኮ ኢስላም ብቻ ነው፣ ሌላ ማንም አይደለም። ስለዚህ ምን ነው ነውሩ?
መጀመሪያ ዝንጀሮ የራሷ ሳይታያት በሰው ትስቃለች አሉ። መጀመሪያ እናንተ ጋር ያለውን ነውር እስቲ ነክሳችሁ አውጡት፣ እወቁት። መጀመሪያ ነውሩን እወቁት። ካወቃችሁት በኋላ በነውራችሁ አንገት ትደፋላችሁ። ኢስላም ላይ ለመተቸት የሚያበቃ 1% እንኳን ሞራል የላችሁም፣ ወላሂ የላችሁም። ዝሙትን የሚያስፋፋው ማን ነው? ሴቶቻችሁ ተገላልጠው የሚሄዱት የእናንተ እንጂ የኛ ናቸው እንዴ? ወንዶቻችሁ በየቦታው የዝሙት መዳረሻ መጠጥ ቤት፣ የመሸታ ክለቦች ምናምን የሚዘዋወሩት የእናንተ እንጂ የኛዎች ናቸው እንዴ? አይደሉም። እንድናወራ ታስገድዱን። አሁንም ቢሆን ነገም ከነጎዲያም ዝሙት ጸያፍ የሆነ ተግባር ነው፣ እንቃወመዋለን። የሚጠላ ቢጠላም ወደኸው ከሆነ ዝሙቱን ፈልገኸው ከሆነ ራስን ወክለ ማውራት ትችላለህ። አልሐምዱሊላህ ረብል ዓለሚን። የኛ እስልምና ይህ ነው። ተመልከቱ። አይደለም ዝሙትን ሊፈቅድ ቀርቶ ማለት ነው። ነገር ግን የራሳቸውን እንትን የሚያንጸባርቁ እንደምን የሆነ እምነትን በሆነ ነገር ማጥቃት የሚፈልጉ አካላቶች አሉ። ነገር ግን መረጃን ሳይዙ ያለ ማስረጃ የራሳቸውን ፍላጎት የሚያንጸባርቁ አካላቶች አሉ። ለዛም በቂ ምላሽ ሰጥቷል እና ምን ያክል የወንጀሉ ክፋት ገብቷችኋል? ምን ያክል እስከ ሞት ደረጃ የሚያደርስበት ሁኔታ ነው። በተለይ ያገባ ሰው ማለት ነው። ትክክለኛውን መንገድ ያሳያችሁ። አላህ ይዘንላችሁ ነው የምለው። ለዓለም ሰገድ ኡስታዝ ያሲን ኑሩን አገኘሁት ይላል። ኡስታዝ ያሲን ኑሩም ስጦታ ሰጥቶኛል ብሎ የተለያዩ እንግዲህ መልእክቶችን አስተላልፏል። በጋራ እንመልከት። ኡስታዝ ያሲን ኑር ምን ገጠመው? ሰላም አለይኩም ወራህመቱላህ። እንዴት ናችሁ? ሁሉ ሰላም ነው? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። ጁምአን እንዴት እንደምወደው ታውቃላችሁ። የዛሬ ጁምአ ደግሞ ልዩ ነበረ። በጣም ተወዳጅ ከሆነው ወንድማችን ኡስታዝ ያሲን ኑር ጋር ነበር የዋልኩት ዛሬና ደስ ብሎኝ ነው የዋልኩት። ምክሮቹ፣ የሚጠቀማቸው ምሳሌዎች፣ አስተምሮቱ ላኢላሃ ኢላላህ በቃ ጣፋጭ ምግብ በሉት። ይሄ መኪና ውስጥ ያደረ ውሃ ጠጥታችሁ ታውቃላችሁ? እኔ ረዥም ዓመት በሹፍርና ስለሰራሁኝ መኪና ውስጥ ያደረ ውሃ ጠጡት እስቲ፣ የሚሰማችሁ እርካታ በጣም ሙቅ በጣም ቀዝቃዛ አይደለም። ስትጠጡት የሚሰማችሁ እርካታ በቃ የኡስታዝ ምክር እንደዛ ማለት ነው። በቃ እኔ ፊል ያደረኩት እንደዛ ነው። እንደዚህ አይነት የጋራ አርበኞቻችን በጋራ የምንወዳቸውና የምናከብራቸው መምህሮች የሚሰጡንን ምክርና አስተምሮት ሳንሰስት በጥንቃቄ በአክብሮት መስማት አለብን። ዛሬ በቢሮው ተቀብሎን በጣም ነው ረጅም ሰዓት የተወያየ ነው የተመካከር ነው። በጣም ለኔ እስልምናን በመቀበል ያለውን ደስታ ተከትሎም ደግሞ ስጦታ ሰጥቶኛል። እንዲያውም ስጦታዬ ለማን ምን እንደሚሰጥ ራሱ ያውቃል። ይሄ ብራንዱ ቀልድ እንዳይመስላችሁ። ልክ እናንተ ሱፍ እንደምታውቁት እኛ ደግሞ ሽርጥ ላይ ብራንድ እናውቃለን። ዋጋውም ውድ ነው፣ እንደዚህ ቀላል እንደምትሉት አይደለም። የሚገርም ሽርጥ ነው። ደስ ነው ያለኝ። መጽሐፍም ሰጥቶኛል። መጽሐፉን በግል ያነባለሁኝ። ካነበብኩ በኋላ ከሱ ጋር እወያያለሁኝ። እንደነዚህ አይነት ሰዎች የተሟሉ ሰዎች ናቸው። የተሟላ ሰው ማለት ምን መሰላችሁ? የሃይማኖት ዕውቀቱ በደንብ ያለው፣ እንዴት ማስተላለፍ እንደሚችል፣ ትህትና አለበት፣ ቅንነት አለበት፣ ማስተዋል አለበት፣ ስጦታ አለበት። ሁሉም የተሟላ ነው እና የረጅም ዓመት ኤክስፒሪየንስ አላቸው። እንዳን የእነዚህ ሰዎች የህይወት ልምድ ዝም ብለን ማራከስ የለብንም። በደንብ ነው ሲመክሩን መስማት ያለብን። እና በማህበራዊ ሚዲያ ላይም ደግሞ የፌስቡክ አካውንቱ 600 ምናምን ሺህ ተከታይ ያለው ነው። እሱን እየገባችሁ 1 ሚሊዮን ማድረግ አለብን። እና ኡስታዞች የሚያጋሩትን መልእክትና ትምህርት ከራሳቸው ፔጅ ነው ሼር ማድረግ ያለብን። ጽሁፋቸውን ኮፒ አድርገን ወስደን አንደኛ አይታይልንም። ኮፒ አድርገን ወስደን የራሳችን አድርገን ማስቀመጥ የለብንም። ይሄ እስልምናንም እንጎዳለን፣ እኛም አንጠቀምም። ስለዚህ የሚያስተላልፉትን መልእክት ሼር ነው ማድረግ ያለብን። ሼር ካደረግነው ለብዙ ሰው እንዲታይም ጥቅም አለ። አለበለዚያ የሰው ጽሁፍ ወስዳችሁ ስትፖስቱ አይታይም፣ ኮፒራይት ብሎ ፌስቡክ ይይዝባቸዋል። ዩቲዩብም ቲክቶክም አይፈቅድም እንደዛ አይነት ነገርና 1 ሚሊዮን እናስገባው። በቲክቶክ ደግሞ በሳምንት 2 ጊዜ ሰሞኑን ብቅ ይላል። አትሊስት በሳምንት 1 ጊዜ ጁማ ቀን እጥር ምጥን ያለች ለኢትዮጵያውያኖችም ለሙስሊም ማህበረሰቡ የሚጠቅም ትምህርት ይሰጠናል ብዬ አስባለሁኝ። በ5 ደቂቃ በ6 ደቂቃ የተገደበ ቲክቶክ ላይ ብዙ ደቂቃ የማዳመጥ ባህል ስለሌለን ማለት ነው። እኛ ደግሞ ረዘም ያለ ነገር ነው የምንሰራው። እኔ እንደዛ ነው የምወደው፣ ቁርጥርጥ ያለ ነገር አልወድም። እና ኡስታዝ ያሲን ኑር በጣም ነው የማመሰግነው። አላህ እድሜና ጤና ይስጥህ። ከዚህ በላይ እንደምታግዘን እንደምትረዳን፣ በብዙ ነገር እንደምትጠቅመን እናምናለን። በጣም ነው የምንወድህ፣ በጣም ነው የምናከብርህ። ስላደረክልኝ ነገር በሙሉ አመሰግናለሁኝ። ቴንክ ዩ ሶ ማች።
መሐመድ የሱፍ የሚባል አንድ ምስኪን ወንድም አለኝ። መሐመድ የሱፍን አሁን ልክ ኡስታዝን እንደገለጽኩበት ቃል አይገልጸውም። መሐመድ የሱፍ በጣም የሰለጠነ የተወደደ ብሩክ ልጅ ነው። በጣም ሰውን በእኩል የሚያይ ትዕቢት የሌለበት በጣም እጅግ ሲበዛ ቅን ሰው ነው። እንደነዚህ አይነት ሰዎችን አላህ ያብዛልን። አላህ እናንተን ስለሰጠኝ ወንድሞች አድርጎ ስለሰጠኝ በጣም ነው የማመሰግነው። በነገር ሁሉም ደስተኛ ነኝ። ነገ ከነገ ወዲያ ደግሞ ከዚህ በበለጠ እስልምናን ልጠቅምበት በሚችለው መንገድ ጣልቃ እየገባን እንሰራለን። ዝም ማለታችን እስልምናን የሚጠቅም ከሆነ ዝም ምናለን። መናገር በሚገባን ቦታ ደግሞ እንናገራለን። ሁላችንም ያለንን በጎ ሚና እያዋጣን በማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ መሆን አለብን። በምን? በሰላም በእውነትና በእውቀት ስርዓት ባለው መንገድ። አሰላሙ አለይኩም ወራህመቱላህ ወበረካቱ። መልካም ቀን ይሁንላችሁ። በቅድሚያ እንኳን ተገናኛችሁ፣ እንኳን ደስ ያለ ለማለት ተወዳለሁ። ለስጦታውም ማሻአላህ። እንግዲህ ምክሩን ግን በአግባቡ ብትጠቀምበት ባይነኝ። ምክንያቱም እንግዲህ በቅርብ የመጣ ወንድማችን ሰለምቴ ነው፣ ሁላችሁም የምናውቀው ነው። ነገር ግን አንዳንድ ነገራቶችን ጥድፍ እያለ ያልሆኑ ነገራቶችን ሲናገር በተደጋጋሚ እየተመለከት ነው እና ወንድማችን ለማንኛውም ምክሩን ተጠቀምበት ለማለት ወዳለሁ። ለዚህኛው ግን እንኳን ደስ ያለ፣ እንኳን ተገናኛችሁ፣ እንኳን ስጦታ ሰጠህ ማሻአላህ ብለናል ማለት ነው። ማሻአላህ ለማለት ወዳለሁ እና ምክሩን በደንብ ብትጠቀም ለወደፊትህ ይጠቅምሃል ብዬ አምናለሁ። ይህን እድልኛም ብናገኘው ደስ ይለናል ኢንሻአላህ። የዛሬ ቪዲዮአችን ይመስል ነበር። አብራችሁ ቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም